ዛሬ እንግዲህ አንድ ነገር ልናገር የመጣሁት እኔ በሃና ጉዳይ ነው። እውነት ጀዋል አይይዙም የሚባለው ጀዋል ይይዛሉ። ሁላችንም ማተንበታል። እንደገና በዚህ ብሎ ወይ ብሎ እውነት የያዛችሁ ሰዎች ለልጇ ስትሉ በሰላም አሳልፋችሁ ስጧት። አሁን የሚባለው ነገር እንግዲህ ወደ የገጠር ልጅ ይመች የሚባለው ፋኖች ራሱ ቤተሰቦቻቸውን እንይዛለን ያው እና ይሄ ሁሉ ቪዲዮ ከዛ በጥብጣ መፍጠሩ በፊት እናንተ በሰላም ልጅቱን ማስረከብ ከዛ ላይ ደግሞ ብር ፈልገው ሆነ ብር ደግሞ ህዝብ ሰብስቦ ብሩን እንድትሰጥ ማድረግ። ለማንኛውም ይመቻችሁ። አውሲ ቪዲዮውንና እንመለሳለን። ላይክ ሰብስክራይብ ያደርጋል አንተና አገናኘኝ ብለው ማለት ነው። በልጅቱ ዙሪያ ነገሩ ጉድ ፈላ። እሺ ምንድነው? እሺ በልጅቱ ጉዳይ አንዳንድ ነገሮች ሰምተናል። እኛ እዚህ ቁጭ ብለን ያለነው ለምን እንደሆነ ማንኛውም ህዝብ ያውቃል። የገጠር ልጅ የሚባለው ደግሞ ስለሷ ማንነት እያወቀ እሷ ጉዳት እንደደረሰባትም እንዳደረሰባትም ልብ ያውቃል። ግን ያን ነገር እሱ መደበቅ አልነበረበትም። እኛውን የምንፈልገው ልጅቱ በህይወት አለች ተብሏል። ልጅቱ በህይወት አለች። እቺ ልጅ አንድ ነገር ብትሆን እንኳን የገጠር ልጅ ከቤተሰቦቹ የሚመችን ቤተሰቦች በሰከንድ መያዝ እንችላለን ማለት ነው። አንፋታቸውም። አሁን ላይ የምትጠይቅልን ልጅቱ በህይወት አለ፣ ልጅቱም በህይወት እንዲያስወጡ ነው። ልጅቱ በህይወት ካስወጣች ብትሞት እንኳን የገጠር ልጅ ከቤተሰቦቹ አፍንጫቸውን ይዘን የሚመችን ቤተሰቦች አፍንጫቸውን ይዘን እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ይችል በ24 ሰዓት ውስጥ ካልመለሱ እኛ ቀይ መስመራችንን በ24 ሰዓት ውስጥ ማካድ እንችላለን። እኛው ስራ ላይ ነን። ልጁም እንዳይቆጥበት ልካገናኝቶ ነው ይበለጠልኝ። እናመሰግናለን። በተረፈ እየተከታተልን ነው ያለውን ነገር መጨናነቅ አያስፈልግም። እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ጨርሻለሁ። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ሁሉ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ወዘት ይበልኝ። ዛሬ እንግዲህ ከመግቢያው ላይ እንዳያችሁት ማለት ነው እንግዲህ በሃና ጉዳይ ፋኖች እየገቡበት ነው ያለው ማለት ነው። በጣም የሚያሳዝን ሁኔታ ነው። በአንዳንድ ነገር የተጀመረ ነገር ወደ ሌላ ነገር እየሄደ ነው። እውነት ነው የምላችሁ። እውነት የገጠር ላይ አሁንስ በጣም እያሳዘነ ነው። ያኔ የሚያሳዝነው ጉዳይ እውነቱን ተናግሮ ራሱን ገለል ቢያደርግ በጣም ምርጥ ነበር። ለማንኛውም ቪዲዮ ላይክ አድርጉ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ ሸር አድርጉት። ልጅቱ እንግዲህ አለ እየተባለ ነው። አለ እንግዲህ የሰው ማን ያያሰው አለ ያይተናከለ ምናምን ያው ነው እና በጣም ያሳዝናል። እንግዲህ ሞት አለ ተብሎ ወላሂ ነው የምላችሁ መጀመሪያ እና ሞተይ ብሎ ሲለቅ ወላሂ ነው የምላችሁ እኔ ራሱ ቪዲዮ ሰርቻለሁ በፊት ያኔ ወደ ኋላ ብቅ ብላችሁ ብታዩት ቪዲዮ ሰርቻለሁ ስለሱ ማለት ነው። ሞት አለ ብሎ የሰራውን ቪዲዮ የዛሬ ስንት ወር ነው እንግዲህ 3 ወር በላይ ይሆነው እና የዛ ጊዜ እኔ ራሱ በጣም ገርሞኝ ሰርቻለሁ። ግን ወላሂ ነው የምላችሁ አሁን ላይ ግን አለ ሲባል በጣም ነው የሚያሳዝነው። እኛ ራሱ በራሳችን ብናየው እንዴት ነው ያኔ እህታችን ብኮን አሁን ብቻ ከዛ መንገዱን የምታውቁት አንደኛ በጣም ይከብዳል። ምን ለማወቅ ማለት ነው ለመናገር መንገዱ በጣም ነው የሚከብደው። ከዛ ላይ አንዳንድ ጊዜ የገጠር ልጅ የሚወቀስበት ምክንያት ለምን ያኔ ሞት አለኝ ሳያይ አለ የማለቱ ነው እንጂ ከዛ ስርፋ ላይ በቃ እናንተ ወደፊቱ እኛ እንመጣ አተባለ ምንም ማድረግ አትችልም ትሄዳለህ። ግን ሞት አለኝ ብሎ ለመናገር ትንሽ ማየት መቅበር እንደዛ ነገር መረጃ ራሱ ያስፈልጋል። እንደዛ ብሎ ለማውጋት ይሄ ብቻ ነው ስህተት እንጂ ብቻ ለማንኛውም ፈጣሪ ይድረስላት ለልጇ ሲባል የኢትዮጵያ ሕዝብ እንደገና አንደኛ ሁለተኛ የሚባለው እነዚህ ደላሎች በብር ጉዳይ ሆነ የታገተዩ ብር አልከፈሉ ነው ብር የሚጎባቸው ሆነ ህዝቡ ብር አውጥቶ ብሩን ከፍሎ ልጅቱ እንድትወጣ ማድረግ። አሁን ልቀቅ እንደዚህ ከማለት በጣም ምሳሌ አሁን በብር ኑሮበት ምናምን ያው ነው እና ብር ከኖረበት ደግሞ ብሩን ሰው አዋልቶ ከፍሎ ይቺ ልጅ እንድትለቀቅ ማድረግ። ብዙ ልጆች አሉ ደግሞ ብሩ ህዝቡ አውጥቶም ቢሆን እንዲለቀቁ ማድረግ። በዚህ ልክ ሞት አለ ተብላ እንግዲህ የተረሳይናት አሁን አለ ተብሎ እንደ አዲስ የተነሳው ማለት ነው። እና በጣም ነው ይሄ የብዙ እህቶቻችን ታሪክ ነው። ስንመጣ ወላሂ ነው ማችን ዛሬ 2 አመት መጥቻለሁ። እልም አለው ጫካ ላይ እልም አለ ሰው በዛ ግድም ሰው አለ ከማትሩት ምንም ቤት ከማታውበት ስርፋ ላይ እልም አለ ጫካ ውስጥ
በዛም ገደል በይም ገደል ከመሃል ላይ ነው በቃ አብዛኛው የሚኖሩት ማለት ነው። እውነት የምሬን ነው። አሺሽ በቃ መጠጥ የተለያየ ነገር ይዘው የሚኖሩት ማለት ነው። ከዛ እንኳን ሰው ሊኖር በጣም ምንም አጠረጥሩም። ልም ያለ ድንጋይ ምናምን በቃ በግድ ሄዳችሁ የምትገቡበት ማለት ነው። ይሄን የሚያውቀው በዛው የመጣ ሰው እንግዲህ ወንድ ሆኖ መቼም በባህር የመጣ ሰው አንዳንዱ ደህና ቀይ በቀኝ ሆኖለት የሚመጣ አለ። አንዳንዱ ደግሞ መንገዱ በጣም ተንገላትቶ የሚመጣ አለ። እና ለማንኛውም ይሄ ነው መንገዱ ማለት ነው። በዛ ላይ ያየ ሰው ብቻ ነው የሚያምነው፣ ያላየ ሰው በፍጹም አያምነውም ያንን ነገር ማለት ነው። እንደገና ለልጅቱ እንዲህ እናደርጋለን ከማለት የተሻለ ነገር አማራጭ መምረጥ። አሁን ፋኖች እንግዲህ የገጠር ልጅን እና የመችን ቤተሰቦች እንይዛለን ያሉት እውነት ቢይዟቸው የተሻለ ነገር ሊመጣም ይችላል። ምክንያቱም አንድ ሰው የራሱ ቤተሰብ ሲያዝበት ሲጨንቀው ያችን መረጃ ግዴታ ያወጣል። ትክክለኛ ሙታም ከሆነ መቀረጥ አለበት። እንደገና ወላሂ ነው የምላችሁ እኔ ራሱ ስመጣ ያየሁት መሪዎቹ በከሻፍ ብቻ አይደለም ጀዋል ይይዛሉ። ትልቅ ጀዋል ይይዛሉ። ከሻፍ መደወያ ነው የሚይዙት፣ ማውሪያ ነው የሚይዙት። ከሻፍ የሚይዙት ለምንድን ነው? ማንንም ጠይቁ። እኔ በዚህ ማንንም አላምንም። ከሻፍ የሚይዙት ምናልባት ደንበር ላይ ሲቆርጡ ሻም ማረጊያ ያጡ እንደሆነ 2 ቀን 3 ቀን ከሻፊቱ አታልቅም ይይዟታል። ግን ትልቅም ጀዋል ይይዛሉ። ይሄ ውሸት ነው። እየተፈረጁ ነው ራሱ አንድ ጊዜ የሆነ የማያስፈራ ትርፋ ስገባ ተኝተህ እንደዛ ይገሉ ማታ ላይ ነው ጀዋል የሚያጠቁት። እና አንዳንድ ጊዜ ጀዋል አይይዙ ምናምን የሚባለው ከዚህ ላይ ማንንም እንዳታሙ። ጀዋል ይይዛሉ፣ ሳምሰንግ ይይዛሉ ማለት ነው ካሜራ ያለው። ትንሽ ከሻፍ የሚይዙት መደዋወያ ናት። የተደዋወሉ ነው በዛ የሚነጋገሩት ማለት ነው። ያንንም የሚደዋወሉት ከሆነ ስርፋ ሲደርሱ አረፈው ምናምን እንደዛ ነው እንጂ የኔ ያህል ሰው እያለፈ ያለው ደንበሩን እንደዚህ ለማለት ነው። ደንበር ላይ ሆኖ ከዛው በዛው አይደዋወልም። እና ያለው ነገር ይሄን ይመስላል። እኔ ስመጣ ያየሁትን ነው። ጀዋል ይይዛሉ። መንገዱ ግን ወላሂ ነው የምላችሁ እልም ያለ ጫካ ምንም ሰው አለ የማይባልበት። እንግዲህ ስንመጣ እኔ በትግሬዎቹ በማን መሰላችሁ በአራውን አለፍ ብለን የሆነ ፈርሻ ከፈርሻ ጠጋ ያለና ሌላ ስፍራ ናት እና በዛ ነው በትግሬዎች ናቸው ቆረጡና ወላሂ ነው የምላችሁ በቃ ምን ልበላችሁ እፍ ያለ ኦርማ እና ደግሞ በቃ ገደልና ድንጋይ ልክ እንደ ዝንጀሮ እየተንጠላጠልክ ነው ድንጋዩን እያስቀመጥከው። እንደገና ቃል ላይ የምታርፈው ሁሉም ያለ ድንጋይ በዛና በዚህ በቃ እፍ ያለ ምንም ሰው የሌለበት እነዛው እኛው ብቻ ተቆጣጥረን ይሄር ነው እና በዚህ ልክ ነው። ግን አንዳንዴ ስናወጋ እንደዚህ ነው እንላለን። እና ለማንኛውም እህታችንን በሰላም ከቤተሰቦቿ ጋራ እውነተኛ ካልሞቴ ካለይ እንግዲህ አለይ እየተባለ ነው ካለይ ለቤተሰቦቿ በሰላም የሚያስረክቧት አላህ ያርገው። እና እንግዲህ ያለው ይሄን ይመስላል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ይመቻችሁ። እንግዲህ ፍትህ ለእህታችንን የሚያዟት እውነት ታዛን ለልጇ ስትሉ ልቀቋት። ባይ ባይ። ይመቻችሁ።